ያልተንኳኩ በሮች ከተሰኘው የጳውሎስ ፍቃዱ መጽሐፍ ላይ ለምን እንደማላገባ የሚለውን ወስደናል። ርዕሱን ያየ ባለትዳር የሥራ ባልደረባይ ይሄጉት ለምን እንደማታገባ ማወቅ ቀርቶ አግብተህ እንኳን ለምን እንዳገባ ማወቅ አትችልም ብሎኛል። ቢሆንም ሰዎች የማያገቡባቸው የየራሳቸው ሰበቦች ይኖራቸዋል ብዬ ገምታለሁ። ስለዚህ አንዳንድ ወዳጆችን ለምን እስካሁን ሌጣ እንደሆኑ ላቀረብኩላቸው ጥያቄዎች የሰጡኝ ምላሽ እንደሚከተለው አቅርቤዋለሁ። በእርግጥ ጥያቄዎቹ በሙሉ ወንዶች ላይ ያነጣጠሩ ናቸው። ምክንያቱም ሴቷን ልጅ ለምን አታገቢም ብዬ ብጠይቃት ለምን አታገቢኝም ያልኳት መስሏት ችግር እንዳይፈጠርብኝ ሰግቼ ነው። ስለዚህ የሴቶቹን ጉዳይ ራሳቸው ሴቶቹ እንደሚያስቡበት ተስፋ በማድረግ የኛን ጣጣ አልቀጥል። ለነገሩ የወንዶችስ ጉዳይ የሴቶች ጉዳይ አይደል እንዴ? አንዱን ጠየቅኩት። አንተ ግን ለምንድን ነው የማታገባው? እንዴ አንተ ራስህ ለምን አታገባ? የማትኖርበትንም አትስበከኝ። እኔ እኮ አገባ እያልኩ ልነዘንዝ አይደለም አንበሳው። ተቆጣሽስ? ምክንያቱን ለማወቅ ስለፈለኩ ብቻ ነው የጠየቅኩ። ለምን እንደማላገባ ልንገር? ኬላንጣ ምን ሚስት ነው ምንድነው የሚገባው? ሌላ ሁሉ የሞላው ቀጭን ጌታ በመሆኑ አንዳች ኢኮኖሚያዊ ችግር እንደሌለበት አውቃለሁ። እንዴት አንተ ሚስት ታጣለህ? ወንድሜ የልጆች የሰንበት ትምህርት ቤት የሰንደይ ስኩል ብትሄድ እንኳን ሚስት አታገኝም። የ12 እና 13 ዓመት ልጆች ይጮኛላችሁ። የቀሩት እኮ ገና ያልተወለዱ ብቻ ናቸው። ቀድሞውን ያገቡት ወዳጆቻችን ሴት ልጅ ሲወልዱ ቀልበን ካላስቀረነው እንዲሁ ቀልጠን መቅረታችን ነው። ባኬኛዎቹ ገና አልተወለዱ ነበር ምላሹ። መጽሐፉ ሚስትን ያገኘ የሚለው ሚስት በቀላሉ ስለማትገኝ ሆነ እንዴ? አንዳንድ ወንዶች የምትሆናቸውን ሴት ማጣታቸውን ላለማግባታቸው እንደ ምክንያት ያቀርባሉ። አንዳንዶቹ ደግሞ እድሜ ልካቸውን ከአንዲት ሴት ጋር መኖር የሚያስከትለውን መሰላቸት በማሰብ ከወዲሁ ጥያቄውን ገሸሽ ለማድረግ ይሞክራሉ። አንድ ወዳጅ አለኝ። ዲግሪውን ይዞ እንኳን የትምህርት ፍላጎቱ አልበረደለትም። ማንበብማ የተለከፈበት ነው። ስነ ጽሑፍም ጠርተዋለች። በተለያዩ ነገሮች ላይ ተሳትፎ የሚያደርግ ሁለገብና ተጫዋች ነው። ስለዚህ የተለያዩ ሴቶች አይናቸውን ይጥሉበታል። ለምን አታገባም? አንዷ ጠየቀችው። ይህን ሁሉ ተምሬ ይህን ሁሉ አንብቤ ራሴን ለማሳደግ እንዲህ ቀንና ሌሊት ስለፋ ኖሬ የአንዲት ሴት ብቻ ለመሆን ምን አጣደፈኝ አለ ያሾፋ አይነት። እና ስንት ፈልግ? አይ ብቻ ለአንድ ሴት እንኳን እበዛለሁ። ታዲያ ሁላችንንም ታገባን እንዴ? ምን ይመስላል? በጣም ነው የተመናጨቀችበት። አንዳንዶቹ ደግሞ ካልቸገራቸው በቀር ትዳር አይፈልጉም። አንዱ ባልንጀራ የተረኛ ተጠያቂ ነው። እስካሁን ከወላጆቹ ጋር ነው የሚኖረው። ጌታው ለምን አታገባም? እንዴ ለምን እንደማላገባ የምር ማወቅ ትፈልጋለህ እንዴ? እህቶቼ ካላገቡ አላገባም። ከእነሱ ጋር ፉክክር ምን ያስያዘ? ኧረ ፉክክር አይደለም እባክህ። እንደውም በጣም ጥሩ እህቶች ናቸው ያሉኝ። ማታ ከስራና ከትምህርት ቤት መልስ አምሽችን የምገባው። ቤት ስደርስ ክፍሌ ተጠርጎ መኝታዬ ተነጣጥፎ ይጠብቀኛል። ልብሴን ያጣጥቡልኛል። ከውስጥ የምለብሰውን እንኳን እኔ ንክች አድርጌው አላቅም። እውነት ካልሰደብከኝ እውነቱን ልንገር፣ አክብረውና እንደ እንቁላል ተንከባክበው ይዘውኛል። ሲረበኝ እማዬ ራት ማለት ብቻ ነው የሚጠበቅብኝ። እጄን አስታጥበው ምግብ ያቀርቡልኛል። እንዳይበርደኝ ትንሿ አብራኝ ትተኛለች። ታዲያ ቤት በኩል ሚስት ላስብ ዳጅ እና ምን ይሻላል? እግዚአብሔር እንግዲህ እኔ ትዳር እንዲዝ ከፈለገ አስቀድሞ እህቶችን መዳር ያለበት ይመስለኛል። ስለዚህ እነሱን እየጠበቅኩ ነው። ምቾቱ ሲጓደል ብርድ ይለኝና ያን ያስብበታለሁ። አሁንማ ምን ጎደለብኝ? ኧረ እባክህ አሁን ትዳር ብፈልግን የእግዚአብሔርን ዓይን እንደመጠንቆል ነው የሚቆጠረው። በእርግጥ ይህንን ሐሳብ ሁሉም አይጋሩትም። አንዳንዶች ነፃነታቸውን እጅግ ይፈልጋሉ። አንድ የማውቀው ወጣት አለ። ሁሌ ከእናቱ ጋር ጦርነት ላይ ነው። እባክሽን ማሚ አሁንስ እኔ ቤት ተከራይቼ ልውጣ። ምን ጎደለህን? አሁን እኮ አድጌያለሁ። ስለዚህ የራሴን ነፃነት እፈልጋለሁ። እንዴ ኑሮንም ልለማመደው እንጂ። እናቱም ለሌሎች ያከራዩትን ቤት አስለቀቁና በለዚህ አሳድሰህ ግባበት በማለት ምክር አዘል ትዕዛዝ ሰጡት። ትንሽ ቆየና መነጫነጭ ጀመረ። ደግሞ አሁን ምን ጎደለብኝ ልትል ነው? አግብተህ ካልሆነ ከዚች ቤት ንቅንቅ አትልም። ቆይ ማሚ አሁን እሺ አንቺ እጅ ላይ ነው ያለሁት። ሳገባ ደግሞ ሚስቴ ከአንቺ እጅ ፈልቅቃ ወደ ራሷ ታሸጋግረኛለች።
እኔ እናንተ የምትቀባበሉኝ ዕቃ ነገር ነኝ እንዴ? እኔ ለራሴ የምኖረው መቼ ነው? ወንድ ላጤ መሆን እኮ በሕይወት ዘመን አንዴ ብቻ የሚገኝ ዕድል ነው ማሚ። እስከ መቼ በጓደኞቼ ልቅና? አላሳዝንሽ በእናትሽ እንዴ? እናትየው ንግግሩ ቢያስቃቸውም ሆዳቸውን አላባባውም። እርሱም ቁርስ ለመስራት ሲሞክሩ ያረረባቸው ጦማቸውን በሚውሉ ወንድ ላጤ ጓደኞቹ ገጠመ ቢቀዳም እናቱን ማሳዘን አልፈለገምና እስካሁን አብሯቸው ይኖራል። የትኛዋም ሴት ሚስታቸው ልትሆን እንደምትችል የሚያስቡ ወንዶችም አሉ። አንዳንዶቹ ደግሞ በልካቸው የተሰፋች ሬዲሜድ ሴት አይነት ፍለጋ ላይ ናቸው። እስቲ አንዱን ውጣ ውረድን ለናሙና እንመልከት። ቀይ ሴት ነፍሱ ናት። ተናጋሪ የሚባሉት ሰዎች ጎራ ስለሚመደብ ረጋ፣ በጣም ረጋ ያለች ሴት ቀልቡን ትስበዋለች። ቀልጣፋና ተግባቢ ቢሆንም እስካሁን ብቸኛ ነው። ተሞክሮውን እንዲያጫውቶኛል። ይኸውልህ አንድ ቀን አንዷን አገኘሁልህ። የምታምር ቀይ ልጅ በመሆኗ እንድታመልጠኝ አልፈለኩም። ሻይ ልንጠጣ ተቀጣጥረን ተገናኘን። ርቦኝ ስለነበርም አብረን ምሳ በላን። ምን ችግር አለባት መሰለህ? ወይኔ ጉድ ጉድ ትላለህ። ያለ እረፍት ነው የምታወራው። ፋታ ልትሰጠኝ እኮ አልቻለችም። እንዴትና ለምን የመሳሰሉትን እንኳ አጫጭር ጥያቄዎች ልጠይቃት የቻልኩት መቼ መሰለህ? ከረዥም ንግግር በኋላ ትንፋሽ አጥሯት አየር ለመሳብ ዝም ስትል አውሩት አጠግብ። ምን ጉድ ናት እባክህ! መንጋጓን አይደክማትም እንዴ? እኔ ተናጋሪ እሷ ተናጋሪ እንዴ? ብንጋባ እኮ ቤቱ መንደዱን ወይ ቤታችንን እሳት አደጋ መከላከያ አጠገብ እዛው ደገፍ አድርገን ካልሰራን። እርሷ እያወራች እኔ በውስጥ ያሰላስል የነበረው እንዴት ብዬ ካጠገቧ እንደምጠፋ ነበር፣ እንደው ብን ብዬ ያው። ስለዚህ ከእርሷ ጋር ላለመቀጠል የዛኑ ቀን ወሰንኩ። ደግማ ብትደውልልኝም ላገኛት አልፈለኩም። እንዴ ጆሮ መጫወቻ ነው እንዴ አንበሳ? ልጁ ትንሽ እውነት ያለው ይመስላል። to the house where the hen crows and the cook keeps quiet የሚለውን የድሮ የስፓኒሾች አባባል አስታወሰኝ። አውራ ዶሮ ዝም ብሎ ሴቷ ዶሮ የምትጮህበት ቤት ወየውለት እንደማለት ነው። ከዛስ አልኩት ጨዋታውን እንዲቀጥል ለማባበል። ሌላኛዋ ደግሞ መጣችል። ይቺ ደግሞ የሀብታም ልጅ ናት። ዝምተኛና ሰዎችን ቀና ብላ የማታይ ብትሆንም የምታወራልኝ ገንዘቦች ሁሉ 5 እና 6 ዜሮዎችን የሚያስከትሉ ናቸው። ሚሊዮን ማለት ነው። አዎና እኔ ደግሞ እንደምታውቀው ያው ቂጤን የጣልኩ የዳ ልጅ ነኝ። ድሮኛ ሰፈር ሚሊዮን የሚባል ልጅ ነበር። ሌላ ሚሊዮን የማውቀው ዋው እሱ ብቻ ነው። በተረፈ ሽበሽ የሚባል የትምህርት ቤት ጓደኛ ነበረኝ። አዎ ሽብሬ የምትባል ልጅ ደግሞ እኛ ጋር አብራ ተምራለች። ይሄን ነው የማውቀው። እናድና ፈላጊዋ ብዙ ነው። በዚያ ላይ የተማረች ናት። በጣም አስደናቂው ነገር ደግሞ ምን እንደሆነ ታውቃለህ? በፍቅር ጉዳይ እንደው መረጠች። ታዲያ ምን አገባ? ለምን አታገባትም? የመጀመሪያ ልጃችሁን ቢጠና ቢሊየን ማለት ነው። ምን ችግር አለው? ስሙን ቋንቋና ናት። ፍራንክ ስትወድ ለጉድ ናት። እርሷ ለ10 ሳንቲም ያላትን ፍቅር ያህል እኔ ለ10 ብር እንኳን የለኝም። ኧረ እኔ እንደዚህ አይነት ሴቶች በጣም ነው የሚያስጠሉኝ ወዳጅ። ታዲያ ለዳ ከማታዝን ጨካኝ ሴት ጋር ልኖርልህ ነው? እንኳን ሚስቴ ጎረቤቴ እንድትሆን አልፈልግም። ምን ነው እባክህ? እናት አባት አረገመኝ። እናቱ መንግስት እንኳን ነፍሰ ገዳይን አስሮ ይቀልባል የሚሉ ደግ ሴት ናቸው። ብሯቸው ከእጅ ወዳፍ ቢሆንም ቤታቸው የገባ ሰው ሁሉ በልቶ ቢወጣ ደስ ይላቸዋል። ታዲያ ይሄ ልጅ የእናቱን አይነት ሴት ማግባት ቢፈልግ ትፈርዱበታላችሁ? በጣም ደግና ለዳህ የምታዘን ፍቅረኛ እንደነበረችው ወደማውቀው ጓደኛ ሄድኩና ጥያቄውን አነሳውለት። አዎ እውነትህን ነው በእናትህ ለዳህ በጣም ነው የምታዝነው። አንዴ እኮ እማሆይ ተሬዛ በወጣትነታቸው እርሷን ይመስሉ ነበር ምናምን ሁሉ እያልኩ አስባለሁ። ይገርማል። ችግሯ ግን ቁንጅናዋ ነው። ፈላጊዋ ብዙ ስለሆነ ቆዳዋን ታዋደዳለች። ትውጅኛለሽ ብዬ ስጠይቃት የምጠላህ አይመስለኝም ነው መልሷ። አይገርምም? እርሷን እንደ ቃልቻ መለማመን የየለቱ ስራ የሆነና ታከተኝ። የትኛዋ ልዕልት ናት እርሷ? ብሶቱ ሲያየልብኝ ከፊቱ ጠፋሁ። ሌላኛው የድሮ ጓደኛዬን ፍለጋ ሄድኩ። ቆንጅዬ ጓደኛ ነበረችው። እርሱ ጎበዝ ተማሪና አንባቢ ነው። እርሷ እንግሊዝኛ ዳገቷ ነው። ብዙ ቋንቋ ትምህርት ቤት ገብታለች። በዚህ ምድር ላይ የማይለወጠው የለውጥ ህግና የእርሷ እንግሊዝኛ ይመስል አንዳች ለውጥ ማምጣት ግን አልቻለችም። you are the best ከሁሉም ትሻላለህ ብላ ለመጻፍ you are the beast አውሬ ነህ ብላ ጽፋለታለች። ሆኖም ከዚህ የቋንቋ ችግሯ በቀር በውይይት ጊዜ ምክንያታዊ መሆን የምትችል ባለአእምሮ ናት። በተጨማሪም የጠንካራ ስብዕና ባለቤት በመሆኗ ኃላፊነት የመሸከም ብቃት አላት።
ለምን አላገባትም አልኩት። ጭቅጭቋን አልቻልኩትም። በባክ አሳምኔ ላሳምን የምትለው ፈሊጥ አላት። ለማደርገው ነገር ይቀርና ለማስበውም እንኳን አስቀድሜ እርሷን ማሳመን ግዴታዬ ነው። ስለ እያንዳንዱ ነገር እርሷን ማሳመን ለእርሷ የነበረኝን ፍላጎት እየቀነሰው መጣ። ይገርማል። ገና ላገኛት ሲሄድ ይህ ደግሞ ምን ትለኝ ይሆን የሚል ስጋት ይይዘ ጀመር። ቀስ በቀስ ግን በቃ ግንኙነቱ እየቀዘቀዘ ሄደ። አሁን አንድ አማራጭ ነው የቀረኝ። በዘመዶቼ በኩል ከሀገር ቤት ሚስት እያፈላለኩ ነው። ከተገኘችልኝ እስከ 6ኛ ድረስ አስተምራትና አገባታለሁ። ከ6ኛ ክፍል በላይ ከተማረች የእርሷንም ሙግት አልችለውም። አቤት የሰው ፍላጎት አበዛዙ! የአበሻ ሴት ማግባት አልፈልግም የሚለው ጓደኛዬ ዘንድ ሄድኩና ምክንያቱን ጠየቁት። አድርጉ ያልካቸውን ማድረግ ብቻ እንጂ ለምን ብለው አይጠይቁማ። አሳምነውኝ ወይም ላሳምን የማትለኝን ሴት እንዴት አገባለሁ? ገደል ለመግባት ብትቃረብ እንኳን አይመለሱልህም እኮ። ስለዚህ ፈረንጅ ነው ባገባም መመርጠው ነበር ያለኝ። የኔ ፊተኛው ጓደኛዬ ትዝ ሲለኝ አልተገናይቶ ከማለት በቀር ሌላ ቃል አልነበረኝም። ፈላስፋነት ወደሚቀጣው ጓደኛ ያመራው። መጽሐፍ ቅዱስን ጠንቅቆ ያውቃል። የሶቅራጥስም ደቀ መዝሙር ይመስለኛል። አፈንጋጭ ቢጤ ስለሆነ እርሱን ሳገኘው የፍቅር እስከ መቃብሩ ጉዱ ካሳ ትዝ ይለኛል። ለምንድን ነው የማታገባው አንተ? እንዴ ለምንድን ነው የማገባው? ስጠይቀማ መልስ አታይገኝ። ጋብቻ ግዴታ ነው እንዴ ወዳጅ? ምናልባት ያለ ፈጣሪ ሙሉ መሆን አይቻል ይሆናል። አንድ ከመሆን ሁለት መሆን እንደሚሻልም ግልጽ ነው። መጋባት የራሱ የሆነ ጠቀሜታ እንዳለውም አልክድም። ከዚህ ውጭ ግን ሙሉ ለሙሉ እኔ እንጃ ብቻ ጎዶሎና ጎዶሎ ሙሉ ይሆናል ሳይሆን ሙሉና ሙሉ ሲደመር ሙሉ ይሆናል ብዬ ነው የማምነው። ትዳር እንደዛ ቢሆን ደስ ይለኛል። አይ እዚህ ላይ ላቁመው መሰለኝ ይሄን የትዳር አሰሳ። ቆይ ግን እኔ የምለው ለመኖር መጋባት ግዴታ ነው እንዴ? ዘፈን ልጋብዝ እየፈለኩ ነበርና ምን እያሰብኩ ነበር መሰላችሁ? ስለ ብዙ ነገራችን ተዘፍኗል። ለምሳሌ ስለ ወንዙ አባይ 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 ልብን ፍስስ እስኪያረግ ተዘፍኖለታል። ወንዞች እንደነ ቦርከና ጣና አይነት ብዙ ተዘፍኗል። በተራሮች ጉዳይ ላይ ተዘፍኗል። በእንደነ ዋሊያ አይነት ተዘፍኗል አይደል? የኢኮኖሚ ዋልታ ቡናው ስለ ቡና ተዘፍኗል። ጧትም ከሰዓትም ማታም ረማህ ላይ መክሰስም ላይ የበላናት ጤፊቱ ጤፋችን እድር ሰው ቢሞት አስተዛዝነንባት ወደ ገጠሩ ደግሞ ሰርግ ሲሰረግ መዋጮ ተደርጎ የተደገሰባት ሰርግ 40 ይወጣባት ቢባል 80 ይወጣባት ቢባል ደሃ ይዘከረባት ቢባል እንደ ሁሉም ነገር ላይ እንደገባች ነፍስ ካወቅን ጀምሮ እስክንሞት ሳንሰለች እንደው መሐል ላይ አቋርጠን ሌላ ሀገር ስንሄድ ድርቆሽ ሁሉ ላኩልን ይያለን የበላናት ጤፍ እንዴት እስከ ዛሬ እንዳልተዘፈነላት እንደው እንዴት ውለቷን በልተናል። ለማንኛውም እኔ ለሷ ስል ድምጼን ለሊት ተነስቼ ዚንጦጦ ጋራ ላይ እየጮኩ ነው። በቅርቡ አንድ ነጠላ ዜማ ከች አደርጋለሁ። ዊዝደም ምርጥ ትምህርታዊ ትረካዎች ከመላው ዓለም በሚል ዶክተር አማረ ገሰሰ ከጻፈው መጽሐፍ ላይ ህገወጥና ህጋዊ ሌቦች የሚለውን ልጋብዛችሁ። በድሮ ጊዜ በኮሪያ ሀገር የሚኖር አንድ በጣም የታወቀ ሌባ ነበር። ፖሊሶች ሌባ መሆኑን ያውቃሉ፣ ግን በማስረጃ ጦት ሊይዙትና ሊያስሩት አልቻሉም። ዳኞች ሌባ መሆኑን ያውቃሉ፣ ግን ማስረጃ ስለሌላቸው ሊፈርዱበት አልቻሉም። ንጉሡም ቢሆን ሌባ መሆኑን ያውቃል፣ ግን እጅ ከፍንጅ ተይዞ ስለማያውቅና ማስረጃ ስለሌለው ምንም ሊያደርገው አልቻለም። ሌባው ካረጀ በኋላ አንድ ቀን በትንሽ ጠርሙስ የታሸገ ቅመም መግዛት ፈለገ። ኪሱን ሲዳብስ ምንም ገንዘብ አልያዘም። ደሞ ለሌባ ገንዘብ ቢይዝ ባሊዝ ምን ችግር አለው አለና ቅመሙን ኪሱ ከቶ ለባለሱቁ ሞቅ ያለ ሰላምታ ሰጥቶ ወጣ። ትንሽ ርቀት እንደተራመደ ከኋላው አንድ ሰው ትከሻውን ያዛረገው። ዞር ሲል አንድ ወጣት ፖሊስ ነበር። ከውጭ ሆኜ ከሱቅ ዕቃ አንስተህ ኪስ ከተህ ሳትከፍል ስትወጣ አይቻለሁ። ከዚያ ትኩር ብሎ አየውና አንተ አባቴ ከፖሊስነት በጡረታ እስከተገለለበት ቀን ድረስ ሊይዝ ፈልጎ ያልተሳካለ ሌባ አይደለ? አሁን እኔ አንተን በመያዜ አባቴ በእኔ በልጁ ትልቅ ኩራት ይሰማዋል አለው። ወዲያው እስር ቤት አስገባው። በማግስቱ ሌባው ታስሮ ፍርድ ቤት ቀረበ። ዳኛው ዕድሜ ልኩን ሊይዘው የፈልገው የነበረው ሌባ መሆኑን ስለሚያውቅ በጣም በመደሰት የቀረበውን ማስረጃ ከመረመረ በኋላ በ10 ዓመት ጽኑ እስራት እንዲቀጣ ወሰነበት። ሌባው የፍርድ ውሳኔውን እንደሰማ ክቡር ፍርድ ቤት ለኔ ባለኝ ዕድሜ ላይ 10 ዓመት ማለት ዕድሜ ልክ ማለት ስለሆነ አስተያየት እንዲደረግልኝ በአክብሮት እጠይቃለሁ አለ።
ዳኛው ግን እንዲያውም ሲያንስ ነው በማለት አቤቱታውን ውድቅ አደረገው። ከዚያም ሌባው በጥብቅነቱ ከፍተኛ ወደ ሆነው የንጉሱ ልዩ እስር ቤት ተወሰደ። አንድ በብረት የታጠረ ክፍል ውስጥ ሲዘጉበት እዚህ እስር ቤት ባጭር ጊዜ ይወጣለሁ አለ። ፖሊሱም ከዚህ እስር ቤት አንድም እስረኛ አምልጦ አያውቅም። በእስር ቤቱ ደንብ መሰረት እስረኛ ቢያመልጥ ተረኛው ፖሊስ በእስረኛው ምትክ እስር ቤት በመግባት የእስረኛውን ፍርድ ይጨርሳል። ስለዚህ ፈጽሞ ማምለጥ አትችልም። በቅርቡ ስወጣ ታያለህ አለው ሌባው። በማግስቱ ጧት ምግብ ሲያመጡለት ወደ ንጉሱ እንዲያቀርቡት ጠባቂ ፖሊሱን ጠየቀ። ለምን ሲለው አንድ በጣም ልዩ የሆነ ለንጉሱ በአካል ቀርቤ መስጠት ያለብኝ ስጦታ ይዣለሁ አለው ሌባው። ጠባቂው ግን በጣም ሳቀበት። ከዚያም ሽማግሌው ሌባ ለራሱ ብቻ በሚመስል አነጋገር ይህን የመሰለ ልዩ ስጦታ እንዳልሰጥ የከለከለኝ ይህ የጠበቃ ፖሊስ መሆኑን ንጉሱ ሲያውቅ በጣም ከባድ ቅጣት ሲቀጣው መቼም ይታየኛል አለ። ፖሊሱ ንጉሱን በሚገባ ያውቀዋልና በጉዳዩ ላይ በጥልቀት ካሰበ በኋላ ካለቆቹ ጋር መከረበት። አለቆቹም ስለ ሁኔታው ለንጉሱ አሳወቁ። ንጉሱ ሌባውን ሲያገኘውና ስጦታውን ሊቀበል ፈቃደኛ መሆኑን አሳወቃቸው። በማግስቱ ጠዋት ሌባው ንጉሱ ፊት ቀረበ። ከንጉሱ ጋር ጠቅላይ ሚኒስትሩ፣ የጦር ኃይሎች ጠቅላይ አዛዥ ጄኔራል እና ጳጳሱ አብረው ቁጭ ብለዋል። ንጉሱ የመጣለትን ልዩ ስጦታ ለማየት በጣም ጓጉቷል። ጊዜ የለኝም፣ አለኝ ያልከው ልዩ ስጦታ ቶሎ ማየት እፈልጋለሁ አለ ወደ ሌባው ትክ ብሎ እያየ። ሌባው እጅ በመንሳት በወርቃማ ወረቀት የተጠቀለለች አንዲት ትንሽ ሳጥን ከኪሱ አውጥቶ ለንጉሱ ሰጠ። ንጉሱም የተጠቀለለበትን ወረቀት በማንሳት ውስጡ ያለውን አውጥቶ አየ። ከዚያም በንዴት ጦፎና ፊቱ ተለዋውጦ ምን አይነት ድፍረት ነው አንተ? እንዴት ተራ የኮክ ፍሬ ልዩ ስጦታ ብለህ ጊዜን ታባክናለህ አንተ? ልክ ነው ንጉሥ ሆይ፣ ፍሬው የኮክ ፍሬ ነው። ነገር ግን ይሄ ፍሬ ተራ የኮክ ፍሬ ሳይሆን ልዩ ታምር ያለው ፍሬ ነው። ፍሬው መሬት ውስጥ ሲቀበር በአንድ ቀን ትልቅ ዛፍ ይሆናል። በሁለተኛው ቀን በቅጠሉ ልክ ፍሬ ያስፈራል። በሦስተኛው ቀን እያንዳንዱ ፍሬ ወርቅ ይሆናል አለው። ንጉሡም ያ ከሆነ ለምን አንተ ራስህ አልተከልከውም እና አልተጠቀምክበትም? ሌባውም ብችል ኖሮ አደርገው ነበር። ነገር ግን ይህን ታምር ለማየት ፍሬውን የሚተክለው ሰው ንጹሕ ሰው መሆን አለበት። ምንም አይነት ስርቆት የማያውቅ፣ ውሸት ተናግሮ የማያውቅ፣ ሰዎችን አታሉና ጭበርብሮ የማያውቅ፣ ማንንም ያላግባብ ያልበደለ፣ ስለ ሰዎች ርኅራኄ ያለው መሆን ይኖርበታል። ልብ ይበሉልኝ ንጉሥ ወይ፣ ስለ ንጽሕና የሚያወራ አላልኩም ንጹሕ የሆነ፣ ስለ ስርቆት መጥፎነት የሚያወራ አላልኩም ሌባ ያልሆነ፣ ስለ እውነት ታላቅነት የሚደሰኩር አላልኩም ውሸት ተናግሮ የማያውቅ፣ ስለ ፍቅር የሚያወራ አይደለም ሰዎችን ያልገደለ፣ ስለ ጭካኔ መጥፎነት የሚዘረዝር አላልኩም ሩህሩህ አንጀት ያለው ንጉሥ ሆይ። እኔ ግን ሌባ ነኝ አልችልም። ስለዚህ ይሄ ታምር ለእኔ አይሠራም። ለእርሶ ግን ንጉሥ ነዎት። በቴሌቪዥን ብዙ ጊዜ ስለ እነዚህ ነገሮች ሲያወሩ ስለ ሰማሁ እርሶ ንጹሕ ነዎት፣ ይገባዎታል ብዬ ነው መስጠቴ። ንጉሡ በእጁ የያዘውን ፍሬ አገላብጦ ካየ በኋላ ስንት ጊዜ ሕዝቡን እንደዋሸ፣ ምን ያህል የሕዝብ ገንዘብ ያላግባብ እንደዘረፈ፣ ምን ያህል እንዳሰቃየና እንዳጉላላ፣ የስንት ንጹሐን ዜጎችን ሕይወት ያላግባብ እንደቀጠፈ እና ሌሎች በሕዝብ ላይ የፈጸማቸው በደሎችና ወንጀሎች ታወሱት። አልችልም፣ ቅድመ ሁኔታውን አላሟላም። ፍሬውን ለሌባው መለሰለት። ገረመው። ስንት ወሬ ሲያወሩ ሰምቷችኋል? ገረመው። እንግዲያውስ የጦር ኃይሎች አዛዥ ጄኔራል ያሰድጉታል ብዬ አምናለሁ በማለት ፍሬውን ለጄኔራሉ ሰጠው። ጄኔራሉ ፍሬውን በእጁ ይዞ በማይረባ ምክንያት ወይም በቃላት ፍች ልዩነት ብቻ ባደረጋቸው ሕገወጥ ጦርነቶች ምክንያት ያለቀው የሰው ብዛት፣ በሱ እብሪትና በፈጸመው ስህተት ምክንያት ጧሪና ቀባሪ ያጡ እናቶች፣ ባሎቻቸውን ያጡ ሴቶች እንባ፣ ያላግባብ በተካሄደ ጦርነት ምክንያት አባታቸውን አጥተው የጎዳና ተዳዳሪ የሆኑ በሺዎች የሚቆጠሩ ሕፃናት፣ ያላግባብ የዘረፈውና ያዘረፈው የሕዝብ ሀብት እና ያሰቃያቸው የበታች መኮንኖች ብዛት በሕሊናው መጣ። እሱ በጫረው ጦርነት ምክንያት የአካል ጉዳተኞች የሆኑ ወታደሮች ብዛት በሕሊናው ታየው። ከዚያም አልችልም ብሎ ፍሬውን ለሌባው መለሰለት። ከባድ ነው ይሄን ለማመን አለ ሽማግሌው ሌባ። እረ ከባድ ነው፣ ሰው አፉና ልቡ ተለያይቱ እረ አለ። እርግጠኛ ነኝ ብፁዕ አባታችን ይህንን መቼም ማብቀል ይችላሉ በማለት ለብፁዕ አባታችን ሰጣቸው። ጳጳሱም ፍሬውን በመዳፋቸው ጨብጠው ለድሆችና ለተራቡ ሰዎች ሊሰጡ የነበሩት እርዳታ ለግል ጥቅማቸው ያዋሉት ትዝ አላቸው። እሳቸውም አልችልም ልጄ በማለት ፍሬውን ለሌባው መልሰው ሰጡት። አራቱም ሰዎች አንገታቸውን አቀርቅረው መሬት ማየት ጀመሩ። የአገሪቱ 3 ኃያላን ሰዎች ይህንን እውነት ማድረግ አልቻላችሁም። ነገር ግን ሁላችሁም በሀብትና በሥልጣን ተንበሽብሻችኋል። ሰዎች ስለ እናንተ በጎነት ያወራሉ። እኔ ድሃው አዛውንት ግን አንዲት ትንሽ ጠርሙስ ቅመም ሰረክ ተብዬ ቀሪ ሕይወቴን ከፍተኛ ጥበቃ ባለው እስር ቤት እንዳሳልፍ ተፈረደብኝ። ለመሆኑ ይሄ አግባብ ነው ብላችሁ ታምናላችሁ? ማን ነው ማን ላይ እየፈረደ ያለ? ከጥቂት ደቂቃዎች ዝምታ በኋላ ንጉሡ አዎ አግባብ አለመሆኑን ተረድቻለሁ።
ዛሬ ባስተማርከኝ ትምህርት ነጻነትን ታገኛለህ። ስለዚህ ከአሁን ሰዓት ጀምሮ በነጻ ተለቀሃል አሰናበቱት። ሌባው ሦስቱንም ኃያላን ሰዎች እጅ ነስቶ ወጣ። ተፈቶ ቤት ሲሄድ ሁሉም በመገረም አረ እንዴት በአጭር ጊዜ እንዴ ምን ተፈጥሮ ነው አሉት። ብዙ አትደነቁ። ሕጋዊ ሌቦች ሕገወጡን ሌባ ከእስር ቤት እንደወጣ ፈቅደውልኝ ነው። ውሾች ተሰብስበው አሁንም እየተጫወቱ ነው እና መሃል ላይ አንዳንድ ውሾች እየጮሁ ነው ውው ይላሉ። ምንድነው? አንድ ገና ከእንቅልፉ የተነሳው ነው የጠየቀው። ምንድነው እየተካሄደ ያለው? ምንድነው ጩኸት? እየተከታተለ ያለው አብራራለት። መረረን፣ ሰለቸን፣ አስጠላን ሁሉም ነገር ነው የሚሉት። ለውጥ እንፈልጋለን ነው የሚሉት። አንዴ መረረን ካሉ ምን ያስቆጣቸዋል ታዲያ? አይታገሉም፣ ለለውጥ አይነሱም፣ መስዋዕትነት አይከፍሉም፣ ሻማውን መለኮስ አይፈልጉም። ነገር ግን መብራት እንዲበራ ይመኛሉ። ጢሱ እንዲነካቸው አይፈልጉም። እጅ የሚያስቆረጥም ወጥ ግን ይፈልጋሉ። ውሃ ሳይነካቸው መታጠብ፣ ዱቄት ሳይነካቸው ማስፈጨት የሚመኙ ናቸው። እነዚህ እኮ ለየቦታው የሚያስፈልገውን ቀለም የሚወርቡ ለፌ ወለፊዎች ናቸው አለው። እንዴት ማለት? እንዴት አብራራው። ይኸውልህ ጌቶቻቸውን ሲያገኙ ለጌቶቻቸው የሚስማማውን፣ እኛን ሲያገኙ ለኛ የሚስማማውን እየዘመሩ ይኖራሉ። ሁሉን ላለማጣት ከሁሉም ጋር ለመስማማት የሚጥሩ እድል በግንባሬ ናቸው። ሰይጣንም እግዚአብሔርም እንዲቀየሟቸው አይፈልጉም። ነፍስ ሄር አቡነ ጎርጎሪዮስ ደብረ ብርሃን ሳሉ የገጠማቸውን ልንገራችሁ። እርሳቸው ደብረ ብርሃን ሥላሴ ለንግስ ሄደው አንድ ጎበዝ መርጌታ ማህሌቱን ሲቀሽረው ያዩታል። ደስ ብሏቸው ወደ አንኮበር ለጥር ሚካኤል ለቃና ዘገሊላ ይዘውት ይሄዳሉ። የቃና ዘገሊላ ዕለት መርጌታው እስክስታውን ሲያቀልጠው ያገኙታል። ገርሟቸው አስጠሩት። ምን ነው ወዳጄ፣ በደብረ ብርሃን ላይ እንደዚያ ማህሌቱን አሳምረኸው ዛሬ ወደ እስክስታው ወረድክሳ ቢሉት፣ እንደ ታቦቱ ነው አባታችን። ማህሌት የሚወድ ታቦት አለ፣ እስክሳ ደግሞ የሚወድ ታቦት አለ፣ እንደ ታቦቱ ነው አላቸው ይባላል። እነዚህም እንደ ታቦቱ የሚያቀነቅኑ ናቸው። አቋም የላቸውም። አቋም ስለሌላቸው መስዋዕት ለመክፈል ዝግጁ አይደሉም። የሚገርመው እኮ አንተ ታግለህና መስዋዕትነት ከፍለህ ነፃ እንድታወጣቸው መጠበቃቸው ነው። ስትጨርሱ ጥሩን ይሉሃል። እነርሱ መካሪ፣ አንተ ታጋይ እንድትሆን ይፈልጋሉ። እሳቱን አንተ እንድትቃጠለው፣ ምግቡን ግን እነርሱ እንዲመገቡት ይመኛሉ። እንድትበረታ ምንም አያደርጉልህም። በርታ ግን ይሉሃል። ፈርተው ቁጭ ብለው አትፍራ ብለው ይመክሩሃል። ልጅ ለእናቷ ምጥ አስተማረች እንደሚባለው ስለ መስዋዕትነት ሊመክሩ ይፈልጋሉ። አንችልም አይሉህም። በዚህ ወጥቶ በዚህ ገብቶ የሚል የቁንጫ ምክንያት ይሰጠዋል። ብዙ ነው ምክንያት፣ ሰበባቸው፣ ወሬያቸው። የቁንጫ ምክንያት ደግሞ ምንድን ነው? ሁለት ሰዎች ይኸውልህ የጠላ ጋን ሊሸከሙ ማጀት ይገባሉ። ቢሉት ቢሰሩት አቃታቸው። ደክሟቸው ቁጭ ሲሉ ቁንጫ ስትዘል ያዩዋታል። አሸክሚን እንጂ ዝም ብለሽ ትዘልያለሽ እንዴ አሏት። ማንን? ቁንጫን። ማሸከሙስ አይከብደኝም ነበር፣ ግን ስቁነጠነጥ ጋኑን እንዳልሰብርባችሁ ብዬ ነው አላለችም ቁንጫ? ምድረ ቁንጫ እኮ ጨፈረብን። እነዚህም ለእኛ አስበው ከእኛ ጋር እንደሚታገሉ ይነግሩናል። ግን አየህ አይደለም እኮ ቁንጮች ናቸው። ደግሞ እኮ የሚገርምህ አለውቃቢ፣ አንተ ለፍተህ ውጤት ስታመጣ እነርሱ ያመጡት ውጤት ተደርጎ ይነገራል፣ ይፎከራል። ወፍጮውን ለአንተ እህሉን ለእነርሱ ይሰጣሉ። ታግሰው ሲነሳባቸው ዘራፍ ብለው ያመጡት ውጤት አድርገው ይተርኩታል። አንተን የሚያስብህ የለም። ውጤቱ በምንም ይምጣ በምንም አይመለከታቸውም። በአጋጣሚ ይምጣ፣ በትግል ይምጣ፣ በጫና ይምጣ፣ በቅምጭና ይምጣ ጉዳያቸው አይደለም። ግን ድሉን ይጠሩበታል። ዮፍታሔ ንጉሴ የተባሉ ሊቅ ምን እንዳሉ ታውቃላችሁ? ለጌሾው ወቀጣ ማንም ሰው አልመጣ፣ ለመጠጡ ጊዜ ከየጎራው ወጣ። መከራ ሲኖር ላጥላጥ ወጣ፣ ተርላ ሲኖር መጣ። እንደ ጥንቸሏ ማለት ነው አለ ሉሉ። ጥንቸል ሰክራ ተኝታ ሁለት ነብሮች ያገኟታል አሉ ዘበኛችን ሲነግሩን ነው። እንግዲህ እኔ ልብላት እያሉ ሲናከሱ ደም በደም ሆነው በግራና በቀኟ ይወድቃሉ። እሷ ሲናከሱ ምን ሲያደርጉ አላየችም። ሰክራ ስለነበር ተኝታለች፣ እንቅልፍ ወስዷታል። በመካከል ግን ጥንቸሏ ስካሯ አልፎላት ስትነሳ አንድ ነብር በቀኟ፣ አንደኛው ነብር ደግሞ በግራዋ ደም በደም ሆነው ወድቀዋል። ፊቷን አሸት አንገቷን ወዝወዝ አርጋ እኔ እኮ ስሰክር የማደርገውን አላቀም፣ እነዚህንም ዘርሬያቸዋለሁ እንዴ አለች።
ምድረ ጥንቸል አሁን ባክሽን እንደሰት ተረቱን አቁሚና በቃ አንሳቅ እንጫወት ምንድነው የዳንኤል ክብረት ውሾች እዚህ ጋር ይደንሳሉ ይስቃሉ ይጫወታሉ እኔ በሆን ኑሮ የጻፍኩት ግን በመሃል ቀላቀየ ባክቶን በዚህ ምንድነው ዘፈን ወሬ ዲስኩርስ ሰለቸን በዛ ያማረ ወሬ ያማረ ዘፈን የሚዘፈን አይደለም አሁን ምንፈልገው የሚያወራውን የሚዘፍነው ሰርቶ የሚያሳየን የናፈቀን የዚህ ሀገር ሰው ካልገጩለት አርዶ አይበላም የሚለውን ከአዲስ አድማስ ላይ ደግሞ እንሆ አንዳንድ እውነት ተረት ይመስላል ከለታት አንድ ቀን አንድ ነጋዴ አጎበር አከፋፋይ ነበሩ ወቅቱ ወባ በአገራችን ብዙውን አካባቢ ያጠቃበት ኮሌራ ስሙን ለውጦ አተት አጣዳፊ ተቅማጥና ትውከት የሚል የብዕር ስም ያገኘበት ጊዜ ነበር ዘመን አይለውጠው ነገር የለምና ሁሉን ተቀብሎ ተመስገን ማለት ደግ ነው አጎበር አከፋፋዩ ነጋዴ 3 መንግስታዊ ያልሆኑ ድርጅት ወይም ኤንጂኦ አንዳንዶች nothing goes on ይሉታል ሲተርቱበት ሰራተኞች ነው ወደ ዋናው የሥራ ቦታቸው እየሄዱ ነው መንግስታዊ ያልሆነው ድርጅት ተጣሪ ከመኪናው ጋቢና ተቀምጠዋል ስራ እንዴት ነው ይሏቸዋል ነጋዴውን መልካም ነው መቼም እንፍጨረጨራለን መንግስታዊ ያልሆነው ድርጅት ተጣሪ በሆዳቸው ቅቤ ነጋዴ ድርቅ ያወራል አሉ አጎበራችንን በጥሩ ሁኔታ የምንከፋፈል ይመስሎታል አይጠራጠሩ ሆኖም ይሄ ህዝብ አይታመንም ለምን መግዛቱን ይገዛል ግን ደግሞ አጎበሩን ከወሰደ በኋላ ግማሹን የዝናብ ልብስ ያረጋዋል ግማሹ የእህል መቋጠሪያ ያረጋዋል ከፊሉ ደግሞ አንገል ልብስ ያረጋዋል ስለዚህ እናንተ የማስተማር ኃላፊነት አለባችሁ ይህንንና ሌላ ስራውን የሚመለከት ጉዳዮች እያወጉ ሲጓዙ በድንገት አንድ ወይፈን መንገድ ውስጥ ገባ ነጋዴው መኪናውን አቁመው ወይፈኑን ለማዳን አልቻሉም ገጩት ወደቀ እሳቸው መኪናውን ከተገጨው ወይፈን አቅጣጫ ቀየስ አድርገው መንገዳቸውን ቀጠሉ መንግስታዊ ያልሆነው ድርጅት ተጣሪ ተደናገጡ ወይፈኑ አሳዘናቸው ወይፈኑን ነገ አሳድጌ አርስበታለሁ ብሎ በመከራ ተስፋውን ያቆየው ገበሬ ታሰባቸው ስለዚህ ምን ነው ወዴት ነው የሚሄዱት አንድ እንስሳ ገይተናል እኮ ዝም ብለን መሄድ አንችልም የወይፈኑን ባለቤት አግኝተን የማነጋገር ይቅርታ መጠየቅ ካሳ መክፈል ካለብን መክፈል አለብን አሉ ያኔ ነጋዴው ምን አላቸው መሰላችሁ ዝም ብለን እንቀጥል ባክ የዚህ ሀገር ሰው እኮ ካልገጩለት አርዶ አይበላም ችናጫዋት የሀገራችን ሰው መስዋዕትነት ካልከፈሉለት አይነቃቃም እንደማለት ነው ጉዳዩ ሌላው ካልሞተለት አይነሳም ልብ ካልሰጡት ልብ አይገዛም ይሄ እውነት ሊሆን ይችላል ይሄ ግን ወይፈኑን እየገጩ አይደለም በተጀመረ መንገድ ለመሄድ ግን አንደኛው ነው መፍሰስ ከጀመረ ወንዝ ጋር መፍሰስ ይወዳል በዚህ መንገድ ከሄደ በኋላ ደግሞ ሹሙን ሸልሙኝ ካሉኝ ማን አለ እንደኔ ለአገሩ የሞተ ለማለት ቀዳሚ ነው ይሄም ባልከፋ ግን ችግሩ ፈጥቶም ይመጣው ካሳው የድሌ ልክ ይሁንልኝ ሲል ነው ሁሌ ተጠቃሚ ልሁን ሲል ዛሬ በርካታ የውጭ ሀገር ኢትዮጵያውያን ወደ ኢትዮጵያ እየመጡ ነው እየተመሙ ነው እንግዳ ተቀባዩ የኢትዮጵያ ህዝብም አስፋልት ሙሉ እየጎረፈ እየተቀበላቸው ያስተናገዳቸው ነው ይሄ የፍቅር የመተሳሰብ የናፍቆት የስስት ፍሬ ነው ያም ሆኖ እዚህ ጋር ሁለት መሰረታዊ ጉዳዮች ወይም ጥያቄዎችን ማንሳት ተገቢ ይሆናል አንድ የሞቃ አቀባበል ማድረጉ ለስንቱ አቀባበል ማድረግ እንደሚቻል ባልነረዳው ለሞቃ ጥያቄው መልስ የሚሰጡ ተቆርቋሪዎች አገኘው የሚል ተስፋ ሰንቆ መሆኑን አለመዘንጋት ነው ስለዚህም እጃቹ ከምን ብሎ የልቡን እንደሚጠይቅ አለመርሳት ነው ሰኮኖ ሲያወድሱት ደስና ሞቅ የማይለው የለምና ደስታው ወደ አረፋዊ መፋፋትነት አልፎ ተርፎ ወደ ተአቢዮ እኔ ብቻ ነኝ ቁልፉ እንዳይለወጥ ከፍተኛ ጥንቃቄ ማድረግ ወሳኝ ነው አንድ የማይታወቅ ገጣሚ የጻፈው ስለዝና የሚያወሳ ግጥም እንዲህ ይላል ወደ አማርኛ ሲመለስ ዝና ንብ እኮ ነው ይዘፍናል ዜማ አለው መዋጊያ እሾህ አለው እግዚአብሔር ይሰውረን ይበራል ክንፍ አለው ልብ ያለው ልብ ይበል ነው ነይ ክረምት ዓለም የጀመረሽ እንጂ የጨረሰሽ የለም የሚለውም የዘፈን ግጥም አንርሳው አዲስ ዘመን ገባ አገራችን አዲስ ሰው አዲስ ባለ ራእይ አዲስ ተጓዥ ትሻለች ጥያቄዎቿን እንመልስላት ከድህነቷ እንታደጋት ብንታደል የጥንቱ የተማሪዎች እንቅስቃሴ መንፈስ ቢፈጠር ከዚያም ቢረቅና ቢራቀቅ መልካም ነው ሁላችንም አገሬ የምንልበት ተቀራርቦና ተሳስቦ ባንድነት የመጓዝ ትግል ሊፈጠር ይግድ ይላል አይቀሬ መሆኑን እናቃለን
አገሬ 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 እያልን ስናወራ ግን የውሸት ከላይ መሆን የለበትም፣ ወደ ተግባር የሚለወጥ ሁሉም ነገር መስዋዕትነት ይጠይቃል። ሰው ጠያቂ ይፈልጋል፣ ሐቀኛ ተሟጋች ይፈልጋል። የአገሬ ዋና ዋና ችግሮች የትኞቹ ናቸው ብሎ የሚጠይቅ ልባም ልጅ ይፈልጋል። ያ ማለት ግን መስዋዕትነቱ ሌላ ጥፋት በመፈጸም የሚመጣ መሆን የለበትም። ሕዝብን የመናቅና የትም አይደርስም ከሚል ንቀት የሚመነጭ መሆን የለበትም። ኢትዮጵያም ከዜጎቿ ተሰደደች። ጸሐፊው ደረጀ ደስታ ነው። እውን ኢትዮጵያ ውስጥ ኢትዮጵያ ትኖር ይሆን? ደግሞ የት ትሄድ የሚል አይጠፋም። ርዕሱ እንኳን እንዲሁ አይን ለመጥራት የተጻፈ ነው። ቢሆንም ባይገናኝም ደግሞ አይለያይም። ለስደቷ ምክንያት አለው። ለምሳሌ አንዳንዶች ተነስተው ኢትዮጵያን ወቀሷት። በወላጅነት ኃላፊነትሽ አብልተሽ አላጠጣሽንም አሏት። በድህነቷ የተጣሉ ልጆቿ ለቅሶና ዋይታ ሲበዛባት ተወቻቸው። አንዳንዶቹ አንቺ እንጀራ እናት ሆይ በታሪክ እንዲህ አድርገሽ በድለሽናል፣ ሌሎቹን አብልጠሽ እኛን ዘግተሽናል፣ ይቅርታ ካልጠየቅሽን ወየውልሽ እያሉ ቀን ማታ ቢነዘንዟት አገሯን ጥላላቸው ሄደች። ሌሎች ደግሞ ከዛሬ ጀምሮ አርፈሽ ተቀመጪ፣ ዘመኑ የኛ ነው፣ ያንቺ ዘመን አልፏል፣ እማትረቢ አሮጊት እያሉ በባልቴትነቷ ቢያፌዙባት ረግማቸው ጥርጋለች። ከፊሎቹ ደግሞ እያሳደዷት ይህን መብት ስጭኝ፣ ይህን አጎናጽፊኝ፣ ከመሬትሽ ገላ ይህን ያህል ቆርሰሽ ስጭን እያሉ በቁም ኑዛዜ ምልጃ ቢቦጭቋት ሸሸቻቸው። አንዳንዶች ደግሞ እሺ የኛ ተራራሽ አየሩ ማር ወተትሽ የታል ታዲያ እያሉ ተሳለቁባት። አንዳንዶቹም አማረሩ። አንቺማ ኢትዮጵያ አይደለሽም፣ ኢትዮጵያ ድሮ ቀረች፣ በድሮ ጊዜ በላንብሽ፣ ጠጣንብሽ፣ ወግ ጨዋታውን ጠረቅንብሽ፣ አሁን ግን ደበርሽ፣ ለዛሽ ጠነዛ ወዝሽ ደረቀ፣ አለቀ ደቀቀ ገባሽ ቢሏት አዘነች። አንቺን አንፈልግም፣ ያችን የምናውቃት ኢትዮጵያችንን አምጫት፣ እንዲያውም ቆይ አንቺ እውነት የምናቅሽ ኢትዮጵያ ነሽ እያሉ ጭራሽ ቢጠረጥሯት ደነገጠች። ይህን ጉድ አልሰማም እያለች ብን ብላ ጠፋች። ልጆቿ ግራና ቀኝ አሟረቱባት። ከስልጣን ያሉት ምናምንቴ ወሮበሎች እኛ ከሌለን ትፈርሻለሽ አሉ። ተርመስማሾቹ ተቃዋሚዎች ይህ ስልጣን ከቀጠለ ኢትዮጵያ አለቀላት አሉ። የሰው ትንሾች የእምነት ድዎች ውለታ ብርቆች ዛቱ ወርቅ ቢያነጥፉላት ፋንድያ ምትል ወንዟን ገደብን፣ መንገዷን አነጠፍን፣ ልማቷን አፋጠንን፣ ከዚህ በላይ ምን አባቷ ትፈልጋለች፣ ካልሆነ ገደል ትግባ ብለው ገደሉን አስዋዩአት። ሌሎቹም ነጭናጮቹ ተቃዋሚዎች ጥያቄያችን ካልተመለሰ ስሟን እንቀይራለን፣ ተቃዋሚ ካለ ከበረሃ ይቀርባሉ። ኢትዮጵያ ያለ ማንም እማትቆም፣ ማንም የሚጥላት፣ ማንም ቆርጦ የሚቀጥላት፣ ራሷን ችላ መቆም የማትችል ደካማ ሆና መታየቷ አስመረራት። አንዳንዶቹ ልጆቿን ምሳኑ በተጠያቂነት እየወቀሱ የራስሽ ጉዳይ ብለው ተዋት። ከአስር አባት ቀፍቅፈሽ የማይመሳሰሉ ቡራቡሬ ጉዶችን እዚህም እዚያም ከወለድሽ ከመንደርና ጎጦች አርቀው ማየት የማይችሉ ምናምንቴ ቡችሎችን ከፈለፈልሽ እዚያው እንዳመጣሹ ተወጪው እንጂ ምን አባሽ እናድርግሽ አሏት። አንዳንዶች ደግሞ በቃ እኛ ብቻ እንበቃሻለን፣ እንዲህ የሚነዘንዙሽ ከሆነማ ታያቸው፣ አንቺ የኛ እናት ብቻ ነሽ፣ ሌሎቹን ታያቸው ጥርቅ ይበሉ፣ ካልሆነ ደግሞ እኛ አንድ ባንድ አንገታቸውን እየቀረጠስን እንደመስሳቸዋለን አሏት። ኢትዮጵያም ምን ነው ልጆቼን፣ እኔስ ልጆቼ በከንቱ ተጨራርሰው ከማይ ብን ብዬ ብጠፋ ይሻለኛል አለች። አንዳንዶቹ ልጆቿ ደግሞ ዝም ብለው ፈዘዙ፣ ደነዘዙ። አንዳንዶቹ ጫት፣ አንዳንዶቹ ሽሻ፣ አንዳንዶቹ ነዋይ ሲያሳድዱ፣ ሌሎቹ ደግሞ ወሰቡ፣ ሰቡ፣ በሐሳብ ሳይሆን በገላቸውም ተወሳሰቡ። ሌሎቹም የተራ አልባሌዎች እንዲሁ አንዳንዱን ቅራቅንቦ እንደወደዱ በከንቱነታቸው ነጎዱ። ነቃ ካሉትም ደረስንብሽ አይዞሽ አሉትም እየተለቀሙ ታሰሩ። ሌሎችም ወይ አይድኑ ወይ አያድኗት ተደብቀው እየተቃጠሉ ነው። አለን ከሚሉትም ዘላዮች ብዙዎቹ ንግግራቸው የማይሆን የቸኩ የመነቸው ከሆኑባት። በዚያ ላይ አንደበታቸው ጨቀየ፣ ካፋቸው ስድብና ውግዘት እንጂ ሌላ ነገር አልወጣለ። ተው እንጂ ልጆቼ ምን ነው ብትላቸው ጭራሽ ወደ እሷ ዞሩ። ዝም በይ አንቺ ወያኔ አሏት። ወይ ጉድ! ኧረ እኔ ኢትዮጵያ ነኝ አለች። ደግሞ ወደ ሌሎቹ ዞር ስትል ዝም በይ አንቺ ኦነግ አሏት። ሌሎቹም ነፍጠኛ ትምክተኛ ብለው ሰደቧት።
እሺ ይሁን እኔን ስደቡ ግድ የለም እናንተ ግን ታረቁና አንድ ሁኑ ብትላቸው አንድማ መሆን ከፈለግሽ አንድ ልጅ ብቻ መውለድ ነበረብሽ አሁን አድገናል በልጅነታችን እንደምታደርጊው በግድ አንድ አድርገሽ አታኖሪንም አሁን የየራሳችን እድል በራሳችን መወሰን የምችል በሳል ልጆች ነን አሉ ልዩነት ጌጥ ስለመሆኑ ብዙ ተራቀቁ ሁሉም ያገር ቅርጫ ሊቆች ሆኑ ይህን ጊዜ በጣም አዘነች ወይ አለመብሰል ወይ ጥራዝ ነጠቅነት እያለች ልጆቼ እንዴት ነው ከተላላቆቻቸው የማይማሩት ወንድም ከወንድሙ የራሱን እድል በራሱ የሚወስንበት ግራ እጅ ከቀኝ እጅ ካልተገነጠልኩ የሚልበት ዘመን ላይ ካደርሳቸው እያለች መጸለያ አማራት እንደለመደችው እጆቿን ወደ እግዚአብሔር ለጸሎት ልዘረጋ ከጸሎቱ ቤት ሄደች እንደምንም ካንዱ ጸሎት ቤት ገባች ጸሎት በተሰበረ ልብ መሆኑ ቀርቶ በሽለላ በፎከራ ሲሆን እግዚኦ ብላ ከዚያም ሩጣ ወጣች ሌሎቹም ማማኞቿ ሾሆችና ፓስተሮቿ እንዳ ካህናቱ ሁሉ ሆነው እየተቆጡ የሚጸልዩ በአለት ልባቸው የታበዩ በእውቀታቸው ሳይሆን በጀሊዎቻቸው ተላላነት እየተመኩ የሚሰብኩ ቢሆኑባት ግራ ገባት ጫሂ ብቻ ያንተ አምላክ ከኔ አምላክ ይበልጣል የኔ እምነት ካንተ ይቀድማል እየተባባሉ የልብ ንጽህና ሳይሆን የዘመንሽ ቅድድም መያዛቸው አሳሰባት ልክ እንደ ብሔረሰቦቿ አመድ በዱቄት ይስቃል ጨዋታ የደንቆሮ ብሽሽቅ እኔ በልጥ እያሉ የህሉን ትተው የሰው ዘር የሚቆጥሩ እርመስመስ የገበሬ ለገበሬ መንደሬ ለመንደሬ ጨዋታ የከተማ ለከተማ የሞኝ የገልቱ ከንቱ የመንደር ሰፈር ልጅ ጨዋታና ፉክክር ቢሆንባት አገሪቷና አሮጊቷ ኢትዮጵያ አምረራ ለቀሰች እንዴት ከዚህ ሁሉ ልጅ አንድ ልክ የሚያገባ አንበሳ ልጅ አጣለው ንጉስ መሆን ስትችል ጎጥና ቀበሌ ስር እምትርመጠመጥ ተልካሻ በቃ ዝምበይ የሚል ልጅ እንዴት አጣለው ወንድም እህቶቹን ገጽጾ አገር ቀርጾ ሁሉንም ሰብስቦ ሲችል አስታርቆ ካልሆነ ማንቁርቱን አንቆ ልክ አግብቶ ሰላም ያሰፍንልኝ ልጅ እንዴት አጣለው ብላ ያሰበች ሐሳቧን እግዚአብሔር እንዲፈጽም እጆቿን ወደ እግዚአብሔር ልትዘረጋ ስትል በዚህ መካከል ኢትዮጵያ የሚል ዘፈን ከሩቅ የሰማች መሰላት ልጆቿ ሰብሰብ ብለው ስለ ስሟ የጮሁም መሰላት ወይም ስም ያለው ሞኝ ነው ትበል ማን ያውቃል የዛሬውን ዘፈን ኮትሮ ምን ይለየው ይሆናለች ለነገሩ አፍታም አልቆየ ያ የሰማችው የዘፈን ድምጽ የወረት ሆኖ ከጆሮዋ እየራቀ ሄደ ተደጋግሞ በተጠራው ስሟ የተሰባሰቡ የመሰሉ ልጆቿ እንደገና እየተበታተኑ ሄዱ ያን ባሰበች ቁጥር የሷም እርምጃ እየፈጠነ ሄደ ይመስላል ወዴት ይሆን የምትሄደው ሚዳቋ ምርር ቢላት ምድርን እለቃለሁ ብላ ብላ ሮጠች አሉ አይ ኢትዮጵያ የስትደርስ ደክማት ይሆን ያን ጊዜ ኢትዮጵያ ደከመች ይባላል እሷም ትል ይሆናል መልካሙን ገድል ተጋድያለሁ ሩጫዬን ጨርሻለሁ ለነገሩ አገራት ሞትም ሰው ይጋደልባታል እንጂ አገርማ ለጉድ የጎለታት ልጆቿ ሲጋደሉ ዝም ብሎ የሚያመላክታት ምስኪን ናት ስደቷም መሞት ባለመቻሏ ነው መሞት አለመቻለም ለስደት ይዳርጋል አሁን ኢትዮጵያ ውስጥ ሰው ልሙት ቢል ለየትኛው የጎሰኞች መንጋ ይሞታል እነሱ ባያውቁ ኖሮማ ለዜግነት መብት መሞት ወግና ክብር ነበር ጎሰኞች እስካሉ ድረስ ለሰው ልጆች ፍቅርና ክብር ለፍትህና ለላቀው ዓላማ መሞት ባልከበደ ነበር ለዚህ ለውጥ የታሰሩ የተገደሉ ሰዎች ባሉበት ሀገር ለውጥ ያልታየው ወይም የዘገየው መስዋዕትነቱን ከስር እየተከተሉ የሚበክሉ ስላሉ ሳይሆን ይቀራል ትላላችሁ The Barefoot Emperor በሚል የተጻፈውን የቴዎድሮስ ዕዳ አንዲት ኢትዮጵያ በሚል ብሩክ መኮንን ተክለየስ ከጻፈው መጽሐፍ ላይ አንዲት ያንቀጽ እስኪ ጀባን ልባባል በጊዜው ያጼ ቴዎድሮስ ንዴትና ቁጣ አልፎ ተረጋግተው ስለነበር ወዳጄ ራሳምን ሳላየው አላድርም ብለው ከተቀመጡበት ተነስተው ከድንኳናቸው ወጡ በወቅቱ ካጼ ቴዎድሮስ ጋር በድንኳናቸው አብራ የነበረችው እቴጌ የተመኙ ወደነ ራሳም እንዳይሄዱ ብትለምናቸውም አልቀበልም አሉ አስቀድመውም ወዳጄ ሆይ እንዴት እንደምታደር ያበሳጨህና ያስቆጣህ ምን እንደሆነ ሳላቅ ወደ መኝታዬ ለመሄድ ስላልቻልኩ መጥቻለሁ ጠብቀኝ ብለው መልእክት ላኩበት ዶክተር ሄንሪ ብላንክ አርሙዝ ራሳም ሄንሪ አሮን ስተርን ሮዜንታልና ሌሎች አውሮፓውያን እስረኞች ቴዎድሮስ በመሽት የሚመጡት ምን ሊያደርጉ ነው በሚል ስጋት ተውጠው መምጣታቸውን መጠባበቅ ጀመሩ ምሽግቱ የገፋ ቢሄድም ቴዎድሮስ ብቅ አላሉ ወደ እኩለ ሌሊት ላይ አጼ ቴዎድሮስ ከጥቂት ተከታዮቻቸው ጋር
እነራሳምና አውሮፓውያኑ በሙሉ ተሰባስበው ወደ ታሰሩበት ጨለማው የሚያስፈራ አዳራሽ ዘለቁ። አጼ ቴዎድሮስ ወደ አዳራሹ ሲዘልቁ በአንድ እጃቸው ጧፍ፣ በአንድ እጃቸው ከቀንድ የተሠራ ዋንጫ አረቄ ሞልተው ይዘው ነበር። ከኋላቸው በደንበጃን ጠጅ የተሸከመ አገልጋይ አስከትለዋል። ጠባቂዎቹ ወታደሮቻቸው በሙሉ ውጭ እንዲጠብቋቸው አዘው ሃርሙዝ ራሳምና ሌሎች አውሮፓውያን ተሰብስበው ወደ ተቀመጡበት ጥግ አመሩ። አጼ ቴዎድሮስ በእጃቸው የያዙት ጧፍ ብርሃን ፊታቸውን እያሳየ ከኋላው ጥላቸውን አግዝፎታል። ወደ አውሮፓውያኑ ተጠግተው እንደምን አመሻችሁ አሏቸው፣ ፊታቸው በፈገግታ ተሞልቶ። ከዚያም የተከተላቸው አሽከር አረቄ ቀርቶ እንዲሰጠው አዘዙት። መጠጥ እንደማትወድ አውቃለሁ፣ ነገር ግን በዚያ አጋጣሚ ከኔ ጋር አልጠጣም ብለህ እንደማትቃወመኝ አምናለሁ። ከኔ ጋር ስትጠጣ እጅግ ደስ ይለኛል። የተቀዳለትን አረቄ ተቀብሎ ዋንጫውን ከቴዎድሮስ ዋንጫ ጋር አጋይቶ ተጎነጨ። ለዶክተር ብላንክ፣ ለአቶ ስተርን፣ ለሮዜንታልና ለሁሉም ከፈለጉ ጠጅ ከፈለጉ አረቄ ቅዱላቸው ብለው አዘዙ። ሁሉም አውሮፓውያን እስረኞች ከተገኙበትና ከተቀመጡበት ተነስተው ቆመው ነበር። አጼ ቴዎድሮስ የተደረደሩትን አውሮፓውያን እስረኞች በጧፍ ብርሃን አንድ በአንድ ሲመለከቱ ከቆዩ በኋላ ሄንሪ አሮን ስተርንን ሲያዩ እንደምን አቶ ኮከብ፣ ምን ነው ስተርን በስጋትና በስቀቀን የሚሰቃይ መሰለ ሲሉ ጠየቁ። ምላሹን ሳይጠብቁ እንዳላዝን እስቲ ንገረው ወዳጅ ራሳም። ወዲያው እንደገና ፊታቸው በቁጣ ሲቀያየር ሁሉም እስረኞች ፈርተው መሬት አዩ። ቴዎድሮስ መደንገጣቸው ገባቸው መሰል። በፊቴ ገጽታ እኔን አትፈርጀኝ፣ ይቅርታ፣ በበሳጭም ብናደድም አንተን የምወድህና የማምንህ ከልቤ ነው። ይህንን ታውቃለህ አይደል? ቴዎድሮስ በአውሮፓውያኑ እስረኞች ፊት ቆመው ጭንቅላታቸውን አቀርቅረው መሬት እያዩ ሲታዩ ልባቸው በሐዘን የተሰበረ የሚያደርጉት የጠፋባቸው አዛውንት መስለው ይታዩ ነበር። ለተወሰኑ ደቂቃዎች እንዲያው ጸጥ ብለው አቀርቅረው ከቆዩ በኋላ አባቴ እብድ ነበር። ብዙ ሰው እኔም እንደ አባቴ እብድ እንደምሆን ያወራል። አንድም ቀን ይህ እውነት ነው ይደርስብኛል ብዬ ተቀብዬ አላውቅም፣ አላምንም ነበር። አሁን ግን እውነት መሆኑን አረጋገጥኩ። በዚህ ጊዜ ራሳም በሐዘኔታ እንዲህ ያለ ንግግር መናገር እኮ አይገባም ንጉሥ ሆይ፣ እንዲህ አይበሉ። ቴዎድሮስ ለአፍታ በክንዳቸው ትከሻውን ደገፍ እንደማለት ብለው አዎ ወዳጄ እውነት ነው አብጃለሁ። እጃቸውን ከራሳም ትከሻ ላይ አንስተው ቀኝ ኋላ ዙረው ወደ አዳራሹ በር ሲያመሩ ሁሉም አውሮፓውያን እስረኞች በጨለማ ተዋጡ። ቴዎድሮስ እያበሩ የገቡትን ጧፍ እንደያዙ በሩ ጋር ሲደርሱ ዞር አሉና ደህና ሁን ወደ ድንኳናቸው ገቡ። እንደው ግን ለመጠያየቅ ያህል ለምንድነው ግን ነገስታት በጤናቸው እየተፍለቀለቁ መጥተው ከዙፋናቸው እያበዱ የሚወርዱት? መጨረሻው በሳቅ እንደመጡ በሳቅ የማይጨረሰው